ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ጤና ይስጥልን አድማጮቻችን፣ እንዴት አላችሁ? ከፋና ሚዲያ ኮርፖሬሽን ንቃተ ህግ የተሰኘውን ሳምንታዊ ዝግጅታችንን ማስደመጥ ጀምረናል። ዛሬ በዋናነት የምናነሳው ርዕሰ ጉዳይ በምርጫና ድምፅ አሰጣጥ ዙሪያ የሚፈጸሙ ወንጀሎችና ያለው የህግ ተጠያቂነት ምን ይመስላል የሚለውን ጉዳይ ነው። በዚህ ዙሪያ ሰፋ ያለ ማብራሪያ ከአቃቤ ህግ የምናገኝ ይሆናል። አብራችሁን ስላላችሁ ከልብ እናመሰግናለን። ቀዳሚው ጉዳያችን የህግ ውሳኔ ያገኙ ዜናዎችን እናስደምጣችሁና ተመልሰን ስንገናኝ ወደ ዋናው ዝግጅት እናልፋለን። በፍርድ ቤት የተወሰነና ለህዝብ አስተማሪ የሆነ ፍርድን ስለማሳወቅ በከሳሽ በፍትህ ሚኒስቴር የልዩ ልዩ ወንጀል ጉዳዮች ዳይሬክተር አቃቤ ህግ በተከሳሽ ሙሉጌታ ተስፋዬ እንግዳ መካከል ባለው ክርክር የከፍተኛ ፍርድ ቤት መዝገብ ቁጥር 321584 የአቃቤ ህግ መዝገብ ቁጥር 4699 እዝባር 16 የአዲስ አበባ ፖሊስ መዝገብ ቁጥር 993 እዝባር 16 በሆነው በፌዴራል ከፍተኛው ፍርድ ቤት ልደታ ምድብ ችሎት የከባድ ውንብድናና የሰው ግድያ አንደኛ ወንጀል ችሎት ተከሳሽ ሰውን ለመግደል አስቦ በቀን 6ኛ ወር 2016 ዓ.ም ከሌሊቱ በግምት 7 ሰዓት ሲሆን በንፋስ ስልክ ክፍለ ከተማ ወረዳ 1 ልዩ ቦታው ሱቂ ማርያም መድኃኔዓለም እድር ቤት ተብሎ ከሚጠራው አካባቢ አስቀድሞ በነበረው ጸብ ቂም በመያዝ ጨካኝነቱንና ነውረኝነቱን በሚያሳይ መልኩ ወንድሙ የሆነውን ሟች ወንድማገኝ ተስፋዬ እንግዳን የመኖሪያ ቤታቸው በር ላይ በመጠበቅ በቢራ ጠርሙስ ጭንቅላቱን በመምታት የግራ ደረት የተለያየ ቦታ ላይ፣ የቀኝ ደረት የኋለኛ ክፍል፣ የደረት ኋለኛው ታችኛው ክፍል፣ የግራ እጅ መዳፉን በአጠቃላይ 12 ቦታ በመውጋት ከጣለው በኋላ ወደ መኖሪያ ቤቱ በመግባት እጀታው እንጨት የሆነ ዶማ በማምጣት ሟችን በወደቀበት በዶማው የተለያዩ የሰውነት ክፍሎቹን በመምታት ሕይወቱ እንዲያልፍ ካደረገ በኋላ ሟችን ጎትቶ የውሃ መውረጃ ቱቦ ውስጥ የጣለው በመሆኑ በፈጸመው የከባድ ሰው መግደል ወንጀል ክስ አቅርበን ክርክር ሲደረግ ቆይቶ ፍርድ ቤቱ በቀን 27 5ኛ ወር 2018 ዓ.ም በዋለው ችሎት ተከሳሽ በ25 ዓመት ጽኑ እስራት እንዲቀጣ ውሳኔ ሰጥቷል። ስለሆነም የወንጀል ድርጊት አፈጻጸሙ አደገኛነትና ለዚህ አደገኛ ድርጊቱ የተሰጠው የቅጣት ውሳኔ አስተማሪነት የወንጀል ሕግ አንቀጽ 1 ስር እንደተደነገገው የወንጀል ሕግ ዓላማና ግብን ለማሳካት እንዲሁም በወንጀል ሕጉ አንቀጽ 155 መሠረት ፍርዱን ለሕዝብ መግለጹ ጠቃሚና አስተማሪ በመሆኑ በተከሳሽ ላይ የቀረበውን ክስ ፍርድና ቅጣት ከላይ በዝርዝር የቀረበው መሆኑን እናሳውቃለን። በከሳሽ በፍትህ ሚኒስቴር የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት አቃቤ ሕግ ተከሳሾች አንደኛ አቶ ሚኪያስ ሳሙኤል ዳኛቸው፣ ሁለተኛ አቶ ሱልጣን አልይ ሁሴን፣ ሶስተኛ አቶ ወርቁ ማህባው ባዬ፣ አራተኛ አቶ ሸበራ ድሪብሳ በየነ፣ አምስተኛ አቶ ያሲን ሁሴን ኬሬ መካከል ባለው ክርክር የከፍተኛ ፍርድ ቤት መዝገብ ቁጥር 326266 የአቃቤ ሕግ መዝገብ ቁጥር 4856 እዝባር 16 የአዲስ አበባ ፖሊስ መዝገብ ቁጥር 825 እዝባር 16 በሆነው በፌዴራል ከፍተኛው ፍርድ ቤት ልደታ ምድብ ችሎት የከባድ ውንብድናና የሰው ግድያ ሁለተኛ ችሎት ተከሳሾች ካልተያዘ ግብረ አበራቸው ጋር በመሆን ተገቢ ያልሆነ ብልጽግናን ለራሳቸው ለማግኘት ወይንም ለሌላ ሰው ለማስገኘት በማሰብ በቀን 02/05/2016 ዓ.ም ከሌሊቱ በግምት 7 ሰዓት ሲሆን በጉለሌ ክፍለ ከተማ ወረዳ 5 ልዩ ቦታው ቃሌ ታቦት ማደሪያ ተብሎ በሚጠራው አካባቢ አንደኛ ተከሳሽ ከሁለተኛ እስከ አምስተኛ የተጠቀሱት ተከሳሾች ለወንጀሉ መፈጸሚያ የሚገለገሉበትን ሽጉጥና ለመጓጓዣ አገልግሎት የሚጠቀሙበትን የሰሌዳ ቁጥር ኮድ 1 27 711 አዲስ አበባ ተሽከርካሪ በመስጠት እንዲሁም በማሰማራት በወንጀሉ የተገኙ ንብረቶችን በመቀበልና በመሸጥ ከሁለተኛ እስከ አምስተኛ የተጠቀሱት ተከሳሾች ከግል ተበዳይ ዮሐንስ ድንቁ መኖሪያ ቤት በመግባት
ሁለተኛ ተከሳሽ በሽጉጥ በማስፈራራት፣ ሶስተኛ ተከሳሽ ስለት ያለው ቢላዋ በመያዝና በማስፈራራት፣ አራተኛ ተከሳሽ የወንጀል ድርጊቱን በሚፈጽሙበት ጊዜ የሚመጣ ሰው ካለ በመጠባበቅ፣ አምስተኛ ተከሳሽ የግል ተበዳይ ዮሐንስ ድንቁን በቦክስ አንገቱ ላይ በመምታት የግል ተበዳይ አቶ ዮሐንስ ድንቁና የሟች የትም ወርቅ ታደሰ ንብረት የሆኑ ብዛታቸው 2 አይፎን 11 እንዲሁም አይፎን 10 ሞባይል የዋጋ ግምታቸው ብር 50 ሺህ ብር፣ አንድ ቶሺባ ላፕቶፕ የዋጋ ግምት 20 ሺህ ብር፣ የጋብቻ የወርቅ የጣት ቀለበት ብዛታቸው 2 የዋጋ ግምታቸው 80 ሺህ ብር፣ የወርቅ የአንገት ሐብል 36 ግራም ብዛት 2 የዋጋ ግምታቸው ብር 360 ሺህ ብር፣ ጠቅላላ የዋጋ ግምቱ ብር 510 ሺህ ብር የሚገመት ንብረት ለመውሰድ እንዲያመቻቸው በሚወስዱበት ጊዜም ሆነ ከወሰዱ በኋላ የሚገጥማቸውን ተቃውሞ ውጤታማነት ለማስቀረት ሲሉ አንድ ነገር ብትናገር ሚስትህን እንገድላታለን በማለት በማንገላታትና የከባድ ዛቻ ተግባር በመፈጸም ከላይ ግምቱ የተጠቀሰውን ንብረት ሲወስዱ፣ ሁለተኛ ተከሳሽ ሽጉጥ በመተኮስ ነፍሰ ጡር የነበረችውን ወይዘሮ የትም ወርቅ ታደሰን ደረቷ ላይ አንድ ጊዜ በመምታት በተተኮሰ የጥይት እርሳስ ደረቷ ላይ ጉዳት በመድረሱ ምክንያት ሕይወቷ ያለፈ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከባድ ውንብድና ወንጀል እንዲሁም በዚሁ መኖሪያ ቤት ግቢው ውስጥ የነበሩ የሌሎች የግል ተበዳዮችን ንብረት የወሰዱ በመሆኑ ተደራራቢ የከባድ ውንብድና ወንጀል ክስ ቀርቦ ክርክር ሲደረግ ቆይቶ ፍርድ ቤቱ በቀን 28 5ኛ ወር 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ የተከሰሰበትን ወደ ወንጀል ሕግ አንቀጽ 683 በመቀየር በ1 ዓመት ከ2 ወር እስራት፣ ሁለተኛ፣ ሶስተኛና አምስተኛ ተከሳሾች እያንዳንዳቸው በ23 ዓመት ጽኑ እስራትና አራተኛ ተከሳሽ በሞት ቅጣት እንዲቀጣ ውሳኔ ሰጥቷል። ስለሆነም የወንጀል ድርጊት አፈጻጸሙ አደገኛነትና ለዚህ አደገኛ ድርጊቱ የተሰጠው የቅጣት ውሳኔ አስተማሪነት የወንጀል ሕግ አንቀጽ 1 ስር እንደተደነገገው የወንጀል ሕግ ዓላማና ግብን ለማሳካት እንዲሁም በወንጀል ሕጉ አንቀጽ 155 መሠረት ፍርዱን ለሕዝብ መግለጹ ጠቃሚና አስተማሪ በመሆኑ በተከሳሽ ላይ የቀረበውን ክስ ፍርድና ቅጣት ከላይ በዝርዝር የቀረበ መሆኑን እናሳውቃለን። ምርጫ የዜጎች የሉዓላዊነት መገለጫ፣ የዲሞክራሲ ስርዓት ግንባታ ዋነኛ ምሰሶ እንዲሁም የሕዝብ በሀገሩ የወደፊት እጣ ፈንታ ላይ ቀጥተኛ ተሳትፎ የሚያደርግበት ታላቅ ትኩረት ነው። በፌዴራል ሕገ መንግስት መሰረት በፌዴራልና በክልል የምርጫ ክልሎች ከማንኛውም ተጽዕኖ ነጻ የሆነ ብሔራዊ የምርጫ ቦርድ እንደሚቋቋም ተደንግጓል። በዚህ መሰረት በሀገራችን በየ5 ዓመቱ ጠቅላላ ምርጫ ይካሄዳል። በአንድ ሀገር ውስጥ ሰላማዊ ነጻና ፍትሐዊ ምርጫ እንዲካሄድ ደግሞ የህግ የበላይነት መከበርና የምርጫው ሂደት ከማንኛውም አይነት አሉታዊ ተጽዕኖ የጸዳ መሆን ይኖርበታል። ነገር ግን አልፎ አልፎ ደግሞ የምርጫን ሂደት የሚያውኩ የህዝብን ድምፅ የሚያዛቡና የዜጎችን በነጻነት የመምረጥ መብት የሚጋፉ የህግ ጥሰቶች ሲፈጸሙ ይታያሉ። እነዚህ የህግ ጥሰቶች ወይም የወንጀል ድርጊቶች የምርጫን ተአማኒነት ከማጉደል ባለፈ በሀገር ሰላምና መረጋጋት ላይ ከፍተኛ ስጋት የሚጋርጡ በመሆኑ መሰል የህግ ጥሰቶችና ወንጀሎችን የሚፈጽም ግለሰብ ላይ ህጋዊ ተጠያቂነት ማረጋገጥ ይገባል። እንዳወቀ ፍስሐ ባላለኝ በፍትህ ሚኒስቴር አቃቤ ህግ የምርጫ ምንነትን በተመለከተ ምርጫ ማለት ጠቅልሎ ሲታይ ምርጫ ስንል በአንድ ሀገር ወይም ማህበረሰብ ውስጥ ሰዎች የራሳቸው መሪ ወይም ተወካይ በነጻነት የሚመርጡበት ዲሞክራሲያዊ ሂደት ነው ተብሎ ጠቅለል ባለመልኩ ሊተረጎም ይችላል ማለት ነው። የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ 1133 ህዝባር 2011 አንቀጽ 2 4ና የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1163 2011 አንቀጽ 2 5 መሰረት ምርጫ ማለት በፌዴራልና በክልል ህገ መንግስት እንዲሁም በሌሎች አግባብ ባላቸው ህጎች መሰረት የሚካሄድ የጠቅላላ የአካባቢ የማሟያ ወይም የድጋሚ ምርጫ ነው። በሌላ በኩል ጠቅላላ ምርጫ ማለት ደግሞ አግባብ ባለው ህግ መሰረት የሚካሄድ የህዝብ ተወካዮችና የክልል ምክር ቤቶች አባላት ምርጫ ነው። የአካባቢ ምርጫ ማለት አግባብ ባለው ህግ መሰረት የሚካሄድ የብሔረሰብ፣ የዞን፣ የወረዳ፣ የከተማ፣ የክፍለ ከተማ ወይም የቀበሌ ምክር ቤቶች አባላት ምርጫ ነው። ማሟያ ምርጫ ማለት በመራጮች ውሳኔ ከምክር ቤት መነሳትን ጨምሮ በማንኛውም ምክንያት በየደረጃው የሚገኙ የተጓደሉ የምክር ቤት አባላት መቀመጫዎችን ለማሟላት የሚካሄድ
ምርጫ ነው። ድጋሚ ምርጫ ማለት ደግሞ በአዋጅ ቁጥር 1133 2011 አንቀጽ 716 መሰረት የምርጫ ቦርድ ውጤቱ እንዲሰረዝ ሲወስን፣ የፌዴራል ጠቅላይ ፍርድ ቤት ድጋሚ ምርጫ እንዲካሄድ ሲወስን ወይም እጩ ተወዳዳሪዎች እኩል ድምጽ በማግኘታቸው ምክንያት አሸናፊውን ለመለየት የሚካሄድ ምርጫ ነው ማለት ነው። ታዲያ እንደዚህ አይነት ምርጫ ሲካሄድ በድምፅ አሰጣጥ ዙሪያ የሚፈጸሙ ወንጀሎች ስለመኖራቸው አቃቢ ሕጉ ነግረውናል። ጠቅለል ባለመልኩ አንድ ዜጋ ከቀረቡት አማራጮች ይሄ ማለት ተወዳዳሪ እጩዎች ሊሆኑ ይችላሉ ወይም የፖለቲካ ድርጅቶች ሊሆኑ ይችላሉ። ከነዚህ መካከል ይህ አካል ሊመራኝ ይገባል ብሎ ፍላጎቱን በይፋ ወይም በሚስጥር የሚገልጽበት ያው ህጋዊ ተግባር ወይም ደግሞ የምርጫ ሂደት ነው ተብሎ ትርጉም ሊሰጠው የሚችል ነው የሚሆነው። ያው ከድምፅ አሰጣጥ ጋር በተያያዘ የተወሰኑ ዋና ዋና ነጥቦችን ማንሳት ይገባል። የመጀመሪያው ምንድነው? ሚስጥራዊነት የሚለው ነው። ዲሞክራሲያዊ በሆነ ምርጫ በሚካሄድበት ጊዜ ድምፅ ሰጪው ለማን ድምፅ እንደሰጠ ከራሱ በስተቀር ማንም እንዳያውቅ ይደረጋል። ያለ ምንም ተጽዕኖ በነጻነት የሚፈልገውን ሰው ለመምረጥ ወይም ደግሞ የሚፈልገውን ውሳኔ እንዲወስን የሚጠቅመው በመሆኑ አንደኛው ነጥብ ሚስጥራዊነት ነው ማለት ነው። በድምፅ አሰጣጥ ላይ ሊተገበር የሚገባ በወንጀል ህጉ አንቀጽ 466 1 መሰረት በህግ የተፈቀደ ከምርጫ ጋር የተገናኘ ህዝባዊ ስብሰባን ወይም በሚመለከታቸው ባለስልጣኖች ቁጥጥር በአግባቡ የሚደረግ የድምፅ አሰጣጥን ወይም ምርጫን አግባብ በሌለው በማንኛውም መንገድ ያወከ፣ የከለከለ፣ ያደናቀፈ ወይም እንዲቋረጥ ያደረገ ሰው ከ1 ዓመት በማይበልጥ ቀላል እስራትና ከ1000 ብር በማይበልጥ መቀጮ ይቀጣል ብለውናል አቃቢ ህጉ። በዚህ አንቀጽ ንዑስ ቁጥር 2 መሰረት ቀደም ሲል የጠቀስኳቸውን የወንጀል ተግባራት በሚፈጽሙበት ወቅት በሰዎች ወይም በንብረት ላይ የኃይል ድርጊት ፈጽሞ እንደሆነ፣ አምቧጓሮ ወይም የሁከት ጠባይ ያለው ረብሻ ተነስቶ እንደሆነ አግባብ ያላቸው የወንጀል ህጉ ድንጋጌዎች በተደራቢነት ተፈጻሚ ይሆናሉ። በምርጫ ቀን ያሉ የምርጫ ሂደቶችን በማያወክ መልኩ የምርጫ ድምጻቸውን መስጠት ይጠበቅባቸዋል ማለት ነው። ሌላው ምንድነው? ከምርጫ በኋላ መራጮች ሊከተሏቸው የሚገቡት ወይንም ደግሞ ሊያከብሯቸው የሚገቡ የስነ ምግባር ጉዳዮች ለምሳሌ ያህል አንደኛው ምንድነው? ውጤትን በሰላም መቀበል ነው። የምርጫ ውጤት ይፋ ሲደረግ በሰላማዊ መንገድ መቀበል፣ ቅሬታ ካለ ደግሞ በህጋዊ መንገድ ብቻ ጥያቄን ማቅረብ ተገቢነት ይኖረዋል። ሌላው ምንድነው? ምርጫ ካበቃ በኋላም የተመረጡ መሪዎች ቃላቸውን ያው ጠብቀው ወደ ተግባር የቀየሩ መሆኑን መከታተል ይገባል። ይህ ሲባል ምንድነው? በቀጣይ በሚኖሩ ምርጫዎች ላይ ትክክለኛውን ወይንም ደግሞ ተገቢ የሚባለውን ሰው ለመምረጥ አጋዥ ስለሚሆን ማለት ነው። እነማን ይሳተፋሉ የሚለውን መራጮች፣ እጩ ተወዳዳሪዎች፣ የምርጫ ታሳቢዎችና አስፈጻሚዎች፣ መገናኛ ብዙሃን ያው በዋነኛነት ሊነሱ የሚችሉ ናቸው። የምርጫ ድምፅ የመስጠትን ወይም የመምረጥን መብት መንካትም በህግ ያስጠይቃል። ማንም ሰው በዛቻ፣ በማስገደድ፣ ስልጣኑን ያለ አግባብ በመጠቀም ወይም በኃይል ድርጊት በማጭበርበር አሊያም ስምን በመለዋወጥ ማስታወቂያን ወይም መጥሪያን በመደበቅ እንዲሁም በማስቀረትም ሆነ በማንኛውም በሌላ መንገድ ሌላ ሰው በመምረጥ ወይም በመመረጥ መብቱ እንዳይጠቀም የከለከለ እንደሆነ በአንድ በተወሰነ መንገድ እንዲጠቀምበት ወይም በዚሁ መብቱ ሳይጠቀምበት ለመቅረት ግዴታ እንዲገባ ያደረገ፣ ያግባባ ወይም በዚህ ድርጊት ተሳታፊ የሆነ እንደሆነ ከ1 ዓመት በማይበልጥ ቀላል እስራትና በመቀጮ ይቀጣል። በድምፅ አሰጣጥ ጊዜ የሚፈጸም የማጭበርበር ድርጊት ነው። ይህም እንግዲህ በወንጀል ህጋችን አንቀጽ 471 ላይ ተደንግጎ የሚገኝ ነው። ይሄ የማጭበርበር ድርጊት ከምርጫው በፊት ሊሆን ይችላል፣ በምርጫው ጊዜ ወይም ደግሞ ከምርጫው በኋላ ሊፈጸም እንደሚችል ከህጉ ድንጋጌ መገንዘብ እንችላለን። የማጭበርበር ሂደቶችም ለምሳሌ ያህል የምርጫ መዝገብን፣ የተጠናቀቀ የምርጫ ዝርዝር ወይም ድምጽ የተሰጠበትን የድምጽ መስጫ ወረቀትን አስመስሎ በመስራት ሐሰተኛ በማድረግ በመለወጥ በሚያሳዝ ዘዴ በላዩ ላይ በማተም በማጥፋት ወይም በመውሰድ ሊፈጸም ይችላል። በአንድ የምርጫ ጊዜ ከአንድ ጊዜ በላይ ድምጽ በመስጠት ሊሆን ይችላል። የድምጽ መስጫ ወረቀትን በድምጽ መስጫ ሳጥን ውስጥ በመጨመር ወይም ከምርጫ ሳጥን አውጥቶ በመውሰድ ሊሆን ይችላል። በማናቸው መንገድ ያለአግባብ ህጋዊ መኖሪያ ቦታው ምርጫ ከሚደረግበት አካባቢ ውጭ የሆነውን ችሎታ የሌለውን ችሎታ ያጣውን ሰው ድምጽ እንዲሰጥ፣ በሞት ወይም ህይወት ኖሮት በማያውቅ ሰው ስም ድምጽ እንዲሰጥ በማድረግ ሊሆን ይችላል። ለድምጽ መስጫ እንዳያገለግል የተደረገ ወይም ወደ ሐሰተኛነት የተለወጠ ወይም የተሰራ የድምጽ መስጫ ወረቀትን እያወቀ በምርጫ ሳጥን ውስጥ በማስገባት ወይንም ደግሞ እንዲገባ መፍቀድ የማጭበርበር ድርጊቱ ሊፈጸም የሚችልበት ሁኔታዎች አሉ ማለት ነው።
እንግዲህ በእነኚህ መንገዶች የምርጫውን ትክክለኛ ውጤት ያሳሳተ ወይም የሚያጭበረበረ እንደሆነ በቀላል እስራት ወይም በመቀጮ ሊቀጣ እንደሚችል በወንጀል ሕጋችን ላይ ተደንግጎ ይገኛል። በዚሁ በምርጫ ሂደት ላይ ከሚፈጸሙ ወንጀሎች መካከል በምርጫ ላይ የሚሰጥ መደለያ አንደኛው ነው። ማንም ሰው የመምረጥ ወይም የመመረጥ መብት ያለውን ሌላውን ሰው በመብቱ በተወሰነ መንገድ እንዲጠቀም ወይም መብቱን እንዲተው ለማድረግ በቀጥታ አሊያም በተዘዋዋሪ መንገድ ገንዘብ ወይም ማንኛውንም ሌላ አይነት ጥቅም የሰጠ ወይም ለመስጠት ቃል የገባ እንደሆነ የመምረጥ ወይም የመመረጥ መብት ያለው ማንም ሰው በዚሁ መብቱ በአንድ በተወሰነ መንገድ እንዲጠቀምበት አሊያም ሳይጠቀምበት እንዲቀር ገንዘብ ወይም ማንኛውንም ሌላ አይነት ጥቅም የተቀበለ ለመቀበል የተስማማ እንደሆነ ከ5 ዓመት በማይበልጥ ጽኑ እስራትና በመቀጮ ይቀጣል። ይህም በአንቀጽ 468 ህዝባር 1 እና 2 ላይ ተደንግጎ ይገኛል። በምርጫ ሂደት ውስጥ የማይገቡ አሰራሮችንም መፈጸም የህግ ተጠያቂነት አለው። ለምሳሌ ያህል ከምርጫ በፊት የተለያዩ ፖለቲካ ፓርቲዎች ሊሆኑ ይችላሉ፣ የግል ተወዳዳሪዎች ሊሆኑ ይችላሉ። ህዝቡን በመሰብሰብ ጀስት ፖሊሲያቸውን የተለያየ ከምርጫውን ካሸነፉ ሊያደርጓቸው ስለሚችሉ ወይንም ደግሞ ስለሚፈልጉት ነገር ለህዝቡ የሚገልጹበት የተለያዩ መድረኮች የሚያዘጋጁበት ሁኔታ ይኖራል። እንደ መድረኮች በሚዘጋጁ ጊዜ በቂ የሆነ የጸጥታ አካል በመንግስት በኩል ተመድቦላቸው መሰል የቅስቀሳ ስራዎች በተገቢው ህጋዊ መንገድ መከናወንና ጀስት ሰላምና ጸጥታን በማያውክ አይነት መልኩ ሁሉም የራሱን ሀሳብ ለመራጩ የማስታወቅ የማስገንዘብ መብቱን መጠቀም ይኖርበታል። ነገር ግን አንዳንድ ጊዜ እንደዚህ አይነት ሂደቶችን ቀደም ብሎ የማወክ ድርጊቶች የተለዩ ሀሳቦች የተለዩ አመለካከቶች እንዳይራመዱ የማፈን ተግባሮች የሚፈጽሙ አካላት ሊኖሩ ይችላሉ። እንደዚህ አይነት ድርጊቶች በሚፈጸሙ ጊዜ በእንደዚህ አይነት ሰዎች ላይ በዚህ ህግ ድንጋጌ መሰረት ከ1 ዓመት በማይበልጥ ቀላል እስራትና ከ1 ሺህ ብር በማይበልጥ መቀጮ ቅጣት ሊጣልባቸው እንደሚችል መገንዘብ እንችላለን ማለት ነው። ይህም ከምርጫ በፊትም ብቻ ሳይሆን ደግሞ በምርጫ ወቅትም አንዳንድ ጊዜ የድምፅ አሰጣትን በተለያየ አይነት መልኩ የማወቅ ስራዎች ሊከናወኑ ይችላሉ። ለምሳሌ ያህል አካባቢው ላይ በምርጫ ቀን የኬሌን ምረጥ የኬሌን አትምረጥ በማለት ግፊት በማድረግ ሊሆን ይችላል። በአንድም በሌላ መልኩ ሰላማዊ የሆነውን የምርጫ አሰጣት ሂደት የማወቅ ተግባሮች በሚኖሩ ጊዜ በዚህ የህግ ድንጋጌ መሰረት ምን ይሆናል ማለት ነው? ቅጣት ይጣላል ማለት ነው። ምርጫ ሂደትን ማወክና ማሰናከልን በተመለከተ የወንጀል ህጋችን በአንቀጽ 466 ንዑስ ቁጥር 1 ላይ የተደነገገ ድንጋጌ አለ። በዚህ ድንጋጌ መሰረት በህግ የተፈቀደ ከምርጫ ጋር የተገናኘ ህዝባዊ ስብሰባን ወይም በሚመለከታቸው ባለስልጣኖች ቁጥጥር በአግባቡ የሚደረግ የድምፅ አሰጣጥን ወይም ምርጫን አግባብ በሌለው በማናቸውም መንገድ ያወከ፣ የከለከለ፣ ያደናቀፈ ወይም እንዲቋረጥ ያደረገ ሰው ከ1 ዓመት በማይበልጥ ቀላል እስራትና ከ1 ሺህ ብር በማይበልጥ መቀጮ ይቀጣል በማለት ይደነግጋል። በወንጀል ህጉ አንቀጽ 467 ንዑስ ቁጥር 1 መሰረት ማንም ሰው በዛቻ በማስገደድ ስልጣኑን ያለ አግባብ በመጠቀም ወይም በኃይል ድርጊት ሊሆን ይችላል፣ በማጭበርበር ሊሆን ይችላል፣ ስምን በመለዋወጥ ማስታወቂያ ነው መጥሪያን በመደበቅ ወይም በማስቀረት ወይም በማናቸውም ሌላ መንገድ ሊሆን ይችላል ሌላ ሰው በመምረጥ ወይም ደግሞ በመመረጥ መብቱ እንዳይጠቀምበት የከለከለ እንደሆነ ወይም ይህን የመሰለ ሌላ ዘዴ በመጠቀም ሰው መብቱን በአንድ በተወሰነ መንገድ እንዲጠቀምበት ወይም በዚሁ መብቱ ሳይጠቀምበት ለመቅረት ግዴታ እንዲገባ ያደረገ ወይም ያግባባ እንደሆነ ከ1 ዓመት በማይበልጥ ቀላል እስራት ወይም በመቀጮ እንደሚቀጣ ተደንግጎ ይገኛል ማለት ነው። እንግዲህ ይህን ሲባል ለምሳሌ ያህል አንድ ሰው አንድን የፖለቲካ ፓርቲ እንዳይመርጥ አንድ ስልጣን ያለው አካል ተነስቶ ተቃዋሚዎችን እንዳትመርጥ ብሎ አንድን ሰው ቢያስፈራራው ወይንም ደግሞ ቢያስገድደው ምን ይሆናል ማለት ነው? የዛን ሰው የመምረጥ መብት ነክቶታል ማለት ነው። እንደዚህ አይነት ነገሮች ሲኖሩ በወንጀል ህጋችን አንቀጽ 467 ንዑስ 1 መሰረት ቅጣት እንደሚያስቀጣ ተደንግጎ ይገኛል ማለት ነው። በወንጀል ህጉ አንቀጽ 473 መሰረት ማንም ሰው አንድ መራጭ ያለውን መብቱን በምን አይነት ሁኔታ እንደተገለገለበት ወይም ድምፁን እንደሰጠ ህገወጥ በሆነ መንገድ ለማወቅ የቻለ እንደሆነ የዚህን አይነት ጉዳይ በአጋጣሚ ካወቀ በኋላ በቃልም ሆነ በጋዜጣ አሊያም በሌላ አይነት ዘዴ አስቦ ለህዝብ የገለጸ ወሬውን ያሰራጨ እንደሆነ በቀላል እስራት ወይም በመቀጮ እንደሚቀጣ ያስቀምጣል። የድምፅ አሰጣጥ ሂደት አንደኛው መርህ ምንድነው? ሚስጥራዊ መሆኑ ነው። የምርጫውን ሂደት ዲሞክራሲያዊ በማድረግ ሂደት ላይ ጉልህ ሚና ነው የሚኖረው። የድምፅ አሰጣጥ ሚስጥራዊነትን የመጠበቅ ወይንም ደግሞ አጠባበቅ መጣስ ደግሞ በወንጀል ህጋችን አንቀጽ 473 መሰረት በወንጀል የሚያስጠይቅ ነው የሚሆነው። ከምርጫና ድምፅ አሰጣጥ ስርዓት ጋር በተያያዘ የሚፈጸሙ የወንጀል አይነቶች በወንጀል ህጋችን ላይ የተጠቀሱ ሲሆን ከምርጫ ጋር ተያያዥነት ያላቸው የወንጀል ጉዳዮች ተደንግገው
የሚገኙት የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት አዋጅ ቁጥር 1162 ህዝባር 2011 አንቀጽ 157 ጀምሮ ተደንግገው ይገኛሉ። በኢትዮጵያ የወንጀል ህግ በህዝባዊ ምርጫና በድምፅ አሰጣጥ ላይ የሚፈጸሙ ወንጀሎችን የሚመለከቱ ድንጋጌዎች እንደተጠበቁ ሆነው በአዋጁ የተከለከሉ ተግባራትን መፈጸም በህግ እንደሚያስቀጣ በአዋጁ አንቀጽ 156 ስር ሰፍሯል። የተከበራችሁ አድማጮቻችን ለዛሬ ያሰናዳ ነው የእስካሁኑን ይመስላል። ሳምንት በሌላ ጉዳይ የምንገናኝ ይሆናል። የፕሮግራሙ አዘጋጅና አቅራቢ ቢታኒ ኃይሌ ነኝ። ዜናዎቹን ደግሞ ብሩክ ድንቁ አቅርቦታል። አብራችሁን ስላላችሁ ከልብ እናመሰግናለን። ሳምንት በሌላ ርዕሰ ጉዳይ የምንገናኝ ይሆናል። እስከ ሳምንት ጥሩ ጊዜ ይሆንልን። ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።